ታማኝነት faithfulness ታማኝ ስለሆነ ነው የሰጠው ወንድ ልጅ ትልቁ ኳሊቲው ታማኝ መሆን አለበት ለጓደኛው ታማኝ ለፍቅረኛው ታማኝ ለትዳሩ ታማኝ ለሚሰራበት ቦታ ታማኝ መሆን አለበት ታማኝ ነበር ስለዚህ አንድ ትልቅ ኳሊቲ የወንድ ልጅ ኳሊቲ ታማኝነት በቃ faithful መሆን አለበት ከዛስ ሁለተኛ አንድ ወንድ አንድ ጀንትልመን የሥራ ሰው መሆን አለበት ትጉህ መሆን አለበት ዲሊጀንት መሆን አለበት ሄዶ ለቤተሰቡ ብሬድ ዊነር መሆን አለበት የሚበሉትን ቤተሰቡ የሚበሉትን ነገር ሄዶ ማምጣት አለበት እና የሥራ ሰው ነው ታማኝ ነው አለን ሁለተኛ የሥራ ሰው ነው ዲሊጀንት ነው ይሰራል ሶስተኛ የወንድ ልጅ ባህሪ ለጀንትልመን ሪኮመንድ ማድረገው አለው ራሱን የሚያሻሽል ለሰልፍ ኢምፕሩቭመንት የሚሰራ ያነባል በእውቀት ራሱን ባለው አቅም ተጣጥሮ ራቁን ራሳስ ያሳድጋል ዶክመንተሪ ያል ይጠይቃል ያዳምጣል ይሄ የጀንትልመን ኳሊቲ ነው አሁን ቀደም ቪዲዮ የሚቀርጹን ወንድሞቻችን ምን አሉ ሲጮህ እኔ ረስቸው ነበር አለ ምክንያቱም he's listening አንዳንድ ቦታ ደግሞ ስትሄጂ ካሜራማኑ ላይ ያዳምጥ ይችላል ግን እነሱ ያዳምጡ ነው ለምን ይጠቅመናል ብሎ ስላሰቡ ስለዚህ ጀንትልመን ያዳምጣል በእውቀት ያድጋል ይጠቅመኛል ብሎ የሚያስበውን ነገር አዳምጦ ዶክመንተሪ ሆነ መስማት ያለበትን ሰምቶ ራሱን ኢምፕሩቭ የሚያደርግ ኤቭሪ ዴይ ራሱን የሚያሻሽል ሰው እሱ የጀንትልመን ስለዚህ ምን አየን ታማኝ ነው አለን የሥራ ሰው ነው ትጉሃልን ራሱን የሚያሻሽል ነው አለን እሺ የት እንዴት አድርጋለሁ አለ አራተኛው የጀንትልመን ባህሪ ፈጣሪውን ይፈራል ሪቨረንስ አለው እንደው ገንዘብ አለኝ ብሎ እንደው አጋጠመኝ ብሎ ማንም ያይም ብሎ እየሄደ አይተኛም አያደርግም እንደዛ ምክንያቱም አምላኩን ስለሚፈራ ማለት ነው አንዳንድ ጊዜ ችግሩን መሰለሽ በቃ እችላለሁ ብለው ስለሚያስቡ ነው ገንዘብ አለኝ አክሰስ አለኝ የፈለኩትን አረጋለሁ የሚያያለ በኋላ ሂሳብ ተጠራቅሞ ይመጣብሃል የሚፈራ ነበር ስተኛው ጨዋነት ነው ዲሰንሲ ነው ዲሰንት ነው በቃ ጀንትልማን የሚባለው አንድ ሰው ሲናገር ጨዋ ነው ሲወጣ ጨዋ ነው ሲገባ ጨዋ ነው ቀልድ ሲቀልድ ቀልዶቹ ሁሉ ጨዋ ናቸው ነበር አላደረገው ወንድ ልጅ ምን አይነት መሰለሽ ጀንትልማን የሚባለው ሰባተኛ ነጥባችን ራሱን የሚገዛ ሰልፍ ኮንትሮል ያለው ግልፍተኛ ያልሆነ በነገር በተነሳ ቁጥር ሸሚዙን ጠቅልሎ ካልተደባደብኩ ማይል ከኋላ ለምን ክላክስ አረክብኝ ከፊቴ ለምን መንገድ ገዘጋህብኝ ብሎ እጅ አውጥቶ ማይሳደብ ወጥቼ ካልተደባደብኩ ማይል እሱ ጀንትልማን ነው ዋው ያ ወንድነት አይደለም ያኛው ጀግንነት አይደለም ጀንትልማን ግልፍተኛ አይደለም ጠብ ውስጥ አይገባ ከዛ ስምንተኛው የጀንትልማን ባህሪ ራስ ወዳድ አይደለም ሰልፊሽ አይደለም ሰልፊሽ አንዳንድ ጊዜ ወንዶች በጣም ሰልፊሽ ይሆናሉ ከመጠን በላይ ራሳቸውን የሚወዱ ይሆናሉ ኢጎ በጣም ከባድ ከመጠን በላይ ይሆናል እና ግን በቃ ለራሱ ችግረኞችን የሚረዳ ድሆችን የሚያስብ ጊዜውን የሚያካፍል ገንዘቡን የሚያካፍል መሆን አለበት ዘጠነኛ ሀገሩን የሚወድ ቢሆን ጥሩ ነው አሁን ዮሴፍ እኮ ሊሞት ሲል ምን አላቸው መሰለሽ አጥንቴን አባቶች የምድር ወስዳችሁ እንድትቀብሩ አላቸው ዮሴፍ ግብጽ ያን ጊዜ ኖሮ የሀገር ወዳድነቱ ግን አለ ፔትሪዮቲዝም ይባላል ኢቭን በስቃይ ነበር የወጣው በስቃይ ነው የወጣው መጥፎ ኢሜጅ ማኖር ይችል ነበር ግን ሀገሩን ይወድ ነበር ልክ ነሽ መጥፎ ኢሜጅ ሊኖር ይችል ነበር ተገፍቼ ወጥቼ እንደዚህ አርገውኝ እነሱም ማምናም ማለት ይችል ነበር እሱ ግን ብዙ መቃብሬን ሀገሬ ላይ ያድርጋል ሀገሬ ለኔ ምን ታረጋለች የሚል ሳይሆን እኔ ለሀገሬ ምን አደርጋለሁ የሚል ጆን ኤፍ ኬኔዲ እንዳለ ይሄስ ምንድነው የሀገር ምናምን ማይል ግን ሀገሩን የሚወድ ህዝቡን የሚያከብር ለሀገሬ ምን ላድርግ የሚል ቢሆን ጥሩ ነው ዋው የመጨረሻው ችን በደንብ ኤምፋሳይዝ አድርጌት እንጨርሳለን ለሴት ልጅ ክብር ያለው መሆን አለበት ሴት ልጅን የሚያከብር ወንድ ዋነኛው እንደም መለያው ጀንትልማን ይሄ ነው ሴት ልጅን ያከብራል ለሴት ልጅ ይራራል ሴት ስትናገር ጮኛውም ትሁን ሚስቱም ትሁን ያዳምጣታል የማዳመጥ ችሎታ አለው
እሱ የራሱን እንዲሆነው ከዛ እንዲያርጊ ከዛ እንዲያርጊ ከዛ እንዲያርጊ ከዛ እንዲያርጊ አይደለም የሚለው ያዳምጣል። ጀንትልማን ያዳምጣል። ለወንድሞቼ ነው የምነግራቸው። ከዚሁ ጋር እዚሁ ነጥብ ላይ መኪና ውስጥ ስትገባ በር ይከፍታል። መጥቶ በዚህኛው ሳይድ በር ከፍቶ ያስገባል። ጀንትልማን ሬስቶራንት ከሄዱ ወንበር ጎትቶ ያስቀምጣል። ወንበር ስቦ ያስቀምጣታል። የውጭ ሰውነቷን ብቻ እንደው ይሄኛውን ፓርቲ የውስጥ ውበቷን ማድነቅ ይችላል። ነፍሷን ይወዳል። የውስጥ ማንነቷን ነው የሚወደው፣ አካላቷን አይደለም፣ ግን የውስጥ ማንነቷን ይወዳል። ከዛ ነፃነት ይሰጣታል። እጮኛው ከሆነች ካልፈለገች የሚሄድ መብቷ የተጠበቀ ነው፣ አያስገድዳትም። ነፃነት የሚሰጥ ነው። የሌላ ወንድ የሆነችን ሴት አያይም። አንድ ወንድ ቀለበት ካደረገች ለምሳሌ አይቷት ወዷት እንኳን የጋብቻ ቀለበት ወይም የጮኝነት ቀለበት ካደረገች እዛ ጋር ያቆማል። አለቀ። የሌላ ሰው ነች። አይነካም፣ አይሞክርም። ጀንትልማን እንደዛ ነው። በፍጹም የሰው ሚስት ማማለል አይደለም። ቀለበት ካየ እዛች ጋር ያቆማል። ጀንትልማን የሚያደርገው ልንገርሽ። ሬስቶራንት ገብተዋል። እዛ ጋር አንድ ወንድ አለ ከአንዲት ሴት ጋር ተቀምጧል። ቆንጆ ሴት ነች ልጅቷ። እሱ ከጓደኛው ጋር ተቀምጧል። ይሄኛው ጓደኛው እንኳን ለዛች ሴት ምልክት ሊሰጥ ከሞከረ ተው ነው የሚለው። ኖ ዩ ዶንት ዱ ዛት። ከወንድ ጋር ነች። አንደኛ ዝም ብላ አታፍጥ፣ ሁለተኛ ደግሞ ምልክት አትስጥ ምናምን። ከወንድ ጋር ነው ያለችው እና ከሌላ ወንድ ጋር ያለችን ሴት ያከብራል። ኖ በቃ የሌላ ወንድ ነች ይላል። አይማታም። በፍጹም እጁን ሴት ልጅ አያነሳም። አይሳደብም። ይህ አሁን እንደ ኖርማል በቃ የወንድ ልጅ እንትን አድርገው ያዩታል። በፍጹም ጀንትልማን አይማታም፣ አይሳደብም። እንትን ላይ አይደል ለሴት ልጅ ክብር መስጠት ላይ ያግዛታል። ሴት ልጅ ለምንድን ነው መታገስ ያለባት? ታረግዛለች፣ ልጅ ትወልዳለች፣ ታጠባለች፣ ያግዛታል፣ ስሜቷን ይጠብቅላታል። የፍቅር ግንኙነት ላይ እንኳን እሷ ፈቃደኛ ስትሆን ብቻ ነው የሚሆነው። ስሜቷን የወር አበባ ላይ ስትሆን ሐዘኗን፣ ደስታዋን የሚረዳላት ነው። እዛ መጨረሻው ጋር ደርሻለሁ። አፕሪሼት ያደርጋታል፣ ያደንቃታል፣ ይነግራታል፣ ቁንጅናዋን ይነግራታል፣ መልካምነቷን ይነግራታል፣ ደግነቷን። ኤቭሪ ሲንግል ዴይ ነው ይህን ማድረግ ያለበት። ጀንትልማን ያስፈልጋታል። አበባ ነች፣ እንደ አበባ ነው የሚንከባከባት፣ ኖሪሽ ነው የሚያደርጋት። ስለዚህ ውበቷን ይነግራታል። የመጨረሻ የጀንትልማን ባህሪ ከዚሁ ጋር ተያይዞ እናቱ በህይወት ካለች እናቱን ይወዳል። እናቱ ጋር ይሄዳል፣ ለእናቱ መልካም ያደርጋል፣ እናቱን ይንከባከባል። ሄዶ ከእናቱ ጋር ቁጭ ብሎ ቡና ይጠጣል። መደረግ ያለበትን ለእናቱ መልካም ነገር ያደርጋል። ጀንትልማን እናቱን የሚወድ ነው። ስለዚህ እነዚህ ባህሪዎች የጀንትልማን ባህሪዎች ናቸው ማለት ነው።